ብዙ ሰው ማልሆንሽ ብቸኝነት የሚሰማሽ ከሰው ጋር መሳቅ አቅቶሽ ሳይሆን የውሸት ሳቅ ሰልችቶሽ እንደሆነ አውቃለሁ። ኩራተኛ ወይም አስቸጋሪ የሚሉሽ የሚገዙሽ መስሏቸው እምቢ ስላልሻቸው ብቻ ነው። አንቺ ግን ውስጥሽ ያወቀው ሆኖም ግን ለሰው ስትየደበቅሽው አንድ እውነት አለ። እርሱም ልብሽን ለቤተ መቅደስ መጠበቅ ሲገባሽ በሩን ክፍት አድርገሽ የውስጥ ሰላምሽን ለሌቦች አስረክበሻል። አንቺ ይህንን ስታደርጊ ማለትም ልብሽን ለሁሉ ክፍት ስታደርጊ ጥሩነትሽን እንደ ሞኝነት የቆጠሩ ሰዎች የውስጥ ሰላምሽን ዘርፈውሻል። ልብሽን ጠብቂ ሲባል ዝም ብሎ ምክር አይደለም። ልብሽን ጠብቂ ማለት ቤተ መቅደስሽን አክብሪ ማለት ነው። ዛሬ በዚህ ቪዲዮ ያችን በውስጥሽ ያለችውን ማንም ሊገዛት የማይችላትን አደገኛ ሴት እንቀሰቅሳታለን። ሰላም ላንቺ። በሰው መሃል ሆነሽ ብቸኝነት የሚሰማሽ ደካማ ስለሆንሽ አይደለም፣ ይልቁንም በውሸት ስምምነት ውስጥ መኖር ስላልቻልሽ ነው። ብዙ ሰዎች ልብን መጠበቅ ማለት ሌሎችን ፊት መንሳት ወይንም መጨከን ይመስላችኋል። ይህ ግን የሽንፈት ምልክት ነው። በእርግጥ ጥሩነትና ቅንነትን ሳያጡ ነገር ግን ተላላ ሳይሆኑ ልብን ለመጠበቅ ገደም መገንባት ወሳኝ ነገር ነው። እንደ ቤተ መቅደስ ግቢ ቅርጽና መቅደስ ይኑርሽ። ግቢው ለሁሉም ክፍት ቢሆንም መቅደሱ ልብሽ ግን ለተመረጡትና ለታመኑ ሐሳቦች ብቻ ነው ክፍት መሆን ያለበት። ገደም መኖር፣ መስመር መገንባት የሌለበት ደግነት ለተንኮለኞች እንደ ስጦታ ነው። ተንኮል በሩን በርግዶ አይገባም፣ በመመሳሰል ነው የሚመጣው። ቁጥጥር ከመሆኑ በፊት ስለ አንቺ አስባለ ይመስላል። ጥገኝነት ከመሆኑ በፊት እንደ ትኩረት ይሰማል። ጫና ከመሆኑ በፊት እንደ ወዳጅነት ይቀርባል። በዙሪያሽ ያሉ ሴቶች፣ ወዳጆች፣ ጓደኛ ወዘተ በውሸት ሳቅ፣ በውሸት ውበትና በማስመሰል ተሳስረው ሲያጨበጭቡ፣ አንቺ ግን ያንን ድራማ ለመጫወት ፍቃደኛ አልነበርሽም። በዚያ አድንቄሻለሁ። ግን አንዳንዴ ወደ ኋላ የቀረሽ መስሎሽ የምታጠፊው ነገር እውነተኛ ዕጣ ፈንታሽን አስሯል። አታላይነት የሚመጣው በሚያምሩ ቃላት ነው። አንቺ ግን ቃላትን ሳይሆን ድርጊትንና ጽናትን ተመልከቺ። እውነት እንደተፈተለ ክር ናት፣ አትበጠስም። ግን ለመታየት ጊዜ ትፈልጋለች። እናም ዝምታን መሳሪያ አድርጊ። ወዲያውኑ ምላሽ አትስጪ። ዝምታ ሰዎችን ይፈትሻል። አታላዮች ዝምታን አይወዱም፣ ምክንያቱም ዝምታ ውስጥ እውነታቸው ይጋለጣል። ስለዚህ አጥብቀው ይሸሹታል። ብዙዎች በተለይም ሴቶች ለምን ልባቸውን መጠበቅ ያቅታቸዋል ብለሽ ጠይቀሻል። ደካማ ስለሆኑ ሳይሆን ስለተጠሙ ወይንም የውስጥ ራብ ወይም ኢነር ሃንገር ስላለባቸው ነው። በውስጡ ዋጋ እንዳለው ያላወቀ ሰው የሰው ሙገሳ እንደ ወርቅ ይቆጥሯል። ራሱን የማያውቅ ሰው የስሜት ግለትን እንደ ዕጣ ፋንታ ያየዋል። አንበሳ ተጠምቶ መርዝ አይጠጣም። አንቺም ጥምሽን ለማርካት ብቻ የትኛውንም ስሜትም አትቀበይ። ይህንን ክፍተት ለመሙላት ጉዞ መጀመር ያለበት ከውስጥ ወደ ውጭ ነው። ከሰው ጋር ከመሆንሽ በፊት ከራስሽ ጋር መሆንን ልመጂ። ብቻሽን ስትሆኚ ሰላም ከሆንሽ ማንም ሰው በሰላምሽ ላይ እንዲቀልድ አትፈቅጂም። ክቡር ነሽ የሚለው መለኮታዊ እውነት ስታውቂ የሰውን ርካሽ ሙገሳ ትንቂያለሽ። አይሆንም ማለት ራስን ማክበር እንጂ ሌላውን መጥላት እንዳልሆነም ተረጂ። እንደ ደብረ ዳሞ ጫፉኝ የሚገባውና ለቤተ መቅደስሽ ወይንም ለልብሽ ክብር ያለው ብቻ የሚወጣብሽ፣ ለማንም ዝቅ የማትይ። ይኸውልሽ ለአንቺም ለወደፊት ልጅሽም ለባለቤትሽም ይህን ነገር ይልኝ። ማንነትህን ለማስከበር ራስን ማሳነስ ካለብህ ያ ቦታ ያንተ አይደለም ማለት ነው። እንደ ሰው ልጅ ልብን የምናጠነክረው በግንብ ሳይሆን በስር ነው። ለብቻ መቀመጥን አትፍሪ። ተንኮል የሚኖረው በግርግር ውስጥ ነው። ሰላም ግን በዝግታ ውስጥ ይጓዛል። አንቺ ሴት ወደ መጀመሪያዋ ሔዋን ተመልከቺ። እሷ ልቧን ያልጠበቀችው እባቡ ስላናገረች አይደለም፣ በውስጧ ያለውን የእግዚአብሔርን ድምፅ በሰው ወይንም በፍጥረት ድምፅ ስለቀየረች እንጂ። ልቧን የማትጠብቅ ሴት ማንኛውም ድምፅ ነፃነት ሰጥሻለሁ ሲላት ባሪያ ትሆናለች። ፍቅር የምትዩ ወንድ አታለለኝ የምትዩ ሁሉ ምክንያቱ ይህ ነው። ወይም ጠባቂ የሌለው መቅደስ ደግሞ ሁሉም ይረግጠዋል። ውስጡ ያለውን ውድ ነገር ለግል ዓላማው ይጠቀመዋል። የኢትዮጵያዊቷን ንግሥት ሳባ ታሪክ አውቃለሁ ትያለሽ። በብዙ ጊዜ እንደ ሴትነትሽ ሴት ባለ ሀብት፣ ሴት መሪ ወዘተ በሃይማኖቶች ስርዓት ሳይቀር እንዲሁም በታሪክ መዝገብ ያሉ ሴቶችን ለመሆን ትሞክሪያለሽ ወይም መስማት ያስደስትሻል። እናም እስኪ ስለ ሳባ ላጫውትሽ። ሳባ ልባን የጠበቀችው በጥያቄ ነበር። የሰማችውን ወሬ ሁሉ አላመነችም። ሄጂ ማየት አለብኝ አለች። ንግሥት ሳባ ጥበብን ፍለጋ
ሲባ ድረስ ሄደች። አንቺ ግን ጥበብ ደጃፍሽ ላይ ስትወጣ ቁም ነገረኛ ነሽ ይሉኛል ብለሽ ፈራሽ። ይኸውልሽ ጥበብ የሌላት ሴት ውበቷ እንደደረቀ አበባ ነው፣ ታይታ ትጣላለች። ጥበብ ያለሽ ሴት ግን ልክ እንደ ሳባ ነገሥታትን በግርማሽ ታንበረክኪያለሽ። ነገሥታት ማለት እውነተኛ ሰዎችን ማለት ነው እንጂ የጥንቱን ናፋቂ እንዳትሆኝ፣ የጥንቱን ተማሪ፣ ተርጓሚ፣ ተግባሪ ሁኝ እንጂ። ይኸውልሽ ሔዋኔ ይህንን ተረጂ። ማንም ሊገዛት የማይችል ሴት ከሆንሽ ሰዎችን ታስፈሪያለሽ። ዛሬ ብዙ ሴቶች ልባቸውን ጥለው ሰውነት ላይ ብቻ ተጠምደዋል። ማህበራዊ ሚዲያው ክብርሽን ሽጭና ትኩረት ግዢ ይልሻል። አንቺ ግን ያንን ውሸት ለመግዛት አሻፈረኛልሽ። በዚህ ኮርቼብሻለሁ። አንዳንዴም ለመመሳሰል ወደ ኋላ የቀረሽ እየመሰለሽ ልብሽ እውነት እንዳልሆነ እያወቀ ጓደኞችሽ ሲዘውሩሽም አይቻለሁ። ግን ያኔ በጽናት ክብርሽን ሽጭና ትኩረት ግዢ ሲሉሽ አይሆንም ብለሽ ስትቀመጭ የተሰማሽ ብቸኝነት፣ እንዲሁም የሚወድሽ ሰው የሌለ ወደ ኋላ የቀረሽ የመሰለሽ ስሜት እውነት ሳይሆን እርሱ በሐሳብሽ ጸንተሽ ትቆሚያለሽ ወይ አረጋግጭልኝ እያለሽ ነው ይህ ዓለም። እናም በርትሽበት፣ እርሱ ሲፈጠር ድጋሚ እንዳትወርቂ እና ያኔ ሶሻል ሚዲያው ክብርሽን ሽጭና ትኩረት ግዢ ሲልሽ ወሲብን እንደ ዘመናዊነት በወንድ ገንዘብ ተንጠልጥሎ መኖሩን ወይንም መንጠቅን ወይንም መናቅን እንደ መሰልጠን ሲያስተምሩሽ ያኔ አንቺ ግን ያንን ውሸት ለመገዛት አሳፈረኛልሽ። ለዚህ ነው አስቸጋሪ የተባልሽው። ለዚህ ነው ኩራተኛ የተባልሽው። ግን አይደለም፣ ይህ ኩራት አይደለም። ይህ ልብን የመጠበቅ የመጀመሪያው እርምጃ ነው። ትንሽ ጽናት ነው የሚያስፈልግሽ የልብሽን ሽልማት ለመቀበል። ይህ ሚስጥር ግሩም ነው፣ ከቶ የማይነገር እንደማለት ነው እና ልብሽን ጠብቂው። እናም ዛሬ በዚህ ሰዓት አድምጭኛ። አንቺ ሴት በዋሽ ይሻል ነበር አትበይ። እንደነሱ በሆን ይሻል ነበር ብለሽም አታስቢ። እነሱ በፍጥነት ይወጣሉ፣ በአደባባይም ይወርቃሉ። ልቧን የጠበቀች ሴት ግን በዝግታ ትጓዛለች። በመጨረሻም ግን የማይነካ አንተቸብል ትሆናለች። ጥበብ ሲጎልሽ ነው የምትደነግጪው። በራስ መተማመን ሲጎልሽ ነው የምትለምኚው። ለጥቂት ትኩረት ብለሽ ነፍስሽን አትሽጪ። አንቺ የኢትዮጵያ ምድር ድንቅ ፍጥረት ነሽ። ከልቤ ነው። ዝምታሽን ጠብቂ፣ እውነትሽን ያዢ። የጎደለሽን ለማሟላት ወደ ሰው አትሩጪ፣ ወደ ውስጥሽ ተመለሺ። ልክ እንደ አስቴር ለጊዜው ብቸኛ ብትመሲም ለትውልድ መዳን ምክንያት የምትሆኚው አንቺ ነሽ። ይህ መልእክት አንቺን እያነበበሽ እንደሆነ ከተሰማሽ መልካም ነው። ይህ ማለት አሁንም ያልተሸረፈ ነሽ ማለት ነው። ያልተሸረፉ ሴቶች ደግሞ ለጨለማው ዓለም ከሁሉ በላይ አደገኞቹ ናቸው። እናም ልብሽን ጠብቂ። እቴጌ ጣይቱን ተመልከቺ። በአድዋ ጦርነት ወቅት ወንዶች በሰይፍ ሲዋጉ እሷ ልቧን በጥንካሬ ጠብቃ ነበር። ጠላት የውሸት ድርድር ይዞ ሲመጣ አይሆንም ብላ ልቧን የከለከለችው ለሀገር ያላት ፍቅር ከፍርሃቷ ስለበለጠ ነው። እንዲሁም መጽሐፍ ቅዱስ ውስጥ አቢጊያን አስቢያት። ባሏ ናባል ሞኝ ነበር። እሷ ግን ልቧን ከቁጣ ጠበቀች። በጥበቧ የዳዊትን ሰይፍ መለሰች። አንቺም ዛሬ በዙሪያሽ ያሉ ናባሎች ልብሽን እንዲያሳንሱት አትፍቀጂ። ልቤን ከክፉ መናፍስት እንዴት ልጠብቅ ብለሽ ጠይቀሽ ነበር። አዎ እኔም ጠብቂ እልሻለሁ። መጠበቅ ማሰብሽ መልካም ነው እልሻለሁ። ልብሽን ከክፉ መናፍስት ጠብቂ ስልሽ ላስፈራራሽ አይደለም፣ ስሞችን እየጠራው። ይኸውልሽ ቅናት መንፈስ ነው። ራስን መጥላት ክፉ መንፈስ ነው። የውሸት ክብር መፈለግ ክፉ መንፈስ ነው። ባጠገብሽ ወሬዎች ሲቆሙ፣ ሰዎች በአንቺ ፊት ስለሌላው ክፋት ማውራት ሲፈሩ፣ ያኔ ልብሽን መጠበቅ ጀምረሻል ማለት ነው። ይኸውልሽ አንቺ ሴት ዝምታሽ የፍርሃት አይደለም፣ ዝምታሽ የአንበሳ ነው። አንበሳ የታመመች መስላ ስትተኛ አውሬዎች ሊቀልዱባት ይመጣሉ፣ ግን አላወቁም እሷ ጥንካሬዋን እየሰበሰበች እንደሆነ። አንቺም ልብሽን ስትጠብቂ ደካማ መስለሽ ትታያቸው ይሆናል፣ ግን ልብሽን መጠበቅ ማለት አንበሳነትሽን ማረጋገጥ ነው። በኢትዮጵያ ታሪክ ውስጥ ሴት ማለት ቤት ጠባቂ ብቻ አይደለችም። ሴት ማለት ታሪክ ሰሪ ናት። እቴጌ መነን እናስቢያት። በጦርነት መሃል ልቧን በጸሎትና በጥበብ ጠብቃ ሀገር ስትናወጥ፣ እሷ ግን እንደ ጽኑ አለት የቆመች ናት። እንዲሁም ቅዱስ ክርስቶስ ሳምራንም ተመልከች። ዓለምን ጥላ የልቧን በር ለፈጣሪ ብቻ የከፈተች ይህች ሴት ልቧን ስለጠበቀች መላእክትም ያናግሯት ነበረ። አንቺ ዛሬ ልብሽን ማንነቱን ላልተረዳሽው የማህበራዊ ሚዲያ መንደር ክፍት አድርገሽ ሰማያዊ ድምፅ ቢጠፋብሽም አይገርምም። ስለዚህ አንበሳ የምትፈልገውን እንጂ ያገኘችውን አትበላም። አንቺስ ያገኘሽውን ወንድ ታፈቅሪያለሽ? ያገኘሽውን ምክር ትሰሚያለሽ?
ያገኘሽውን ፋሽን ትከታያለሽ? አይደለም። ሴት አንበሳ ምርጫ አላት። ልቧን የጠበቀች ሴት ስታንዳርድ አላት። ሊገዙሽ ሲመጡ አልሸጥም በያቸው። ሊያዙሽ ሲመጡ እመራለሁ በያቸው። ሊያታልሉሽ ሲመጡ አውቃለሁ በያቸው። በመጽሐፍ ቅዱስ ውስጥ ዲቦራን አስቢያት። እሷ ነቢይት እና ፈራጅ ነበረች። ወንዶች በፈሩበት ዘመን እሷ ግን እንደ አንበሳ ተነስታ ሕዝቧን መራች። ልቧ በእምነት ታጥሮ ስለነበር የጠላት ጦር አላስፈራውም። አንቺ የዲቦራ ዘር ነሽ። አንቺ የንግሥት ሳባ ልጅ ነሽ። ስለዚህ አንቺ ዛሬ የምነግርሽን አድምጪ። ብቸኝነትሽ አንበሳ ስለሆንሽ ነው። አንበሳ በቡድን አይሄድም። አንበሳ በግርማ ይሄዳል። መገለልሽ ንጽህናሽ ስላስፈራቸው ነው። ውሸት በነገሰበት መንደር እውነትን ይዛ የምትራመድ ሴት አስፈሪ ናት። ጥበብሽ፣ ጸሎትሽና ራስሽን መጠበቅሽ ይህ ነው መሳሪያሽ። ልብሽን ጠብቂ። አንቺ ከውስጥሽ የሚወጣው ድምፅ የአንበሳ ግሳት ሆኖ ትውልድን እንዲያነቃ እናም በጥልቁ ሳስረዳሽ በተሻለው መንገድ ስለ እውነት በጥልቁ ሳስረዳሽ የሚጎልሽ ጥበቡ አይደለም። ጥበቡ በውስጥሽ አለ። አንቺ ግን ለሰው ድምፅ ቦታ ሰጥተሽ ቀበርሽው። የሚጎልሽ በራስ መተማመን አይደለም፣ የማንነትሽ ክብር ነው የጠፋሽ። እናም ተነሺ፣ አካልሽን ሁሌም ተንከባከቢ፣ ጠብቂ፣ ልብሽንም እጠሪ፣ እንዲሁም አጥሪ። እነዚያ ሊገዙት የፈለጉ ሁሉ ሲያዩሽ እንዲንቀጠቀጡ አድርጊ። አንቺ አደገኛዋ ሴት ነሽ፣ ሰውን ስለምትጎጂ ሳይሆን ሊገዙሽ ስለማይችሉ። ይህንን መልእክት የምነግርሽ በውስጥሽ ያለችው አንበሳ እንድትነቃ ስለፈለግኩ ብቻ ነው። እናም ድምፅሽን አሰሚኝ። ኮሜንት ላይ ሐሳብሽን ማስቀመጥ ትችያለሽ። ዓለም ተስማሽ። እኔ ይህን አውቃለሁ። ይኸውልሽ አንቺ ሴት፣ የሰው ልብ ማንም አይደርስበትም። ጎሎ የተገኘው ብቻ ነው የማንም መጫወቻ የሚሆነው። ቤተ ክርስቲያን ልብ የነፍስ መስታወት ናት ትላለች። በመቅደስ ውስጥ ቅድስተ ቅዱሳን እንዳለ ሁሉ በአንቺም ውስጥ ማንም እንዲረግጠው የማይፈለግ የልብ መቅደስ አለ። ቆሻሻ ጫማህን ይዘህ ወደ ቤተ መቅደስ እንደማትገባ ሁሉ ቆሻሻ ሐሳብ፣ ቆሻሻ ትችትና ቆሻሻ ወሬ የያዘ ሰው ወደ ልብሽ እንዳይገባ መከልከል ክፋት አይደለም፣ ቅድስና ነው። የኦርቶዶክስ ተዋሕዶ እናቶች አንቀጸ ብርሃን እንደሚባለው ልብሽ የብርሃን መግቢያ እንጂ የጨለማ መደበቂያ መሆን የለበትም። የአባቶቻችንን ቤት አስተውሉ። የእንጨት በር የሚቆለፈው ሌባ እንዳይገባ ነው። የቅዱሳን መጻሕፍትና የቤተ ክርስቲያናት ንዋያተ ቅዱሳናት የሚቀመጡበት ታቦት ግን የሚከበረው በውስጡ ያለው ቃል የማይተመን ስለሆነ ነው። እውነተኛ የሀበሻ ልጅ ጽናት አስተዋይነት ነው። ንጉሥ ሰለሞን በምሳሌ 4 ቁጥር 23 ላይ እንዲህ ይላል፣ ከሁሉ ይልቅ ልብህን ጠብቅ፣ የሕይወት መውጫ ከርሱ ነውና። ምክንያቱም እንደ አባይ ወንዝ ምንጩ የጠራ ከሆነ ጉዞ ሁሉ ለምለም ይሆናል። ምንጩ የደፈረሰ ከሆነ ግን መጨረሻው ጥፋት ነው። ልብን መጠበቅ ማለት ራስን መዝጋት ወይንም ሰውን መራቅ አይደለም። ይልቁንም እንደ አርበኛ ለሚገባው ነገር ራስን ክፍት ማድረግ፣ ለማይገባው ነገር ደግሞ ራስን ዝግ ማድረግ ማለት ነው። በመጨረሻም ልብሽን ስትጠብቂ ለስላሳ ትሆኛለሽ፣ ግን ሁሉንም ነገር አትቀበይም። ክፍትም ትሆኛለሽ፣ ግን ለውከት አትመችም። አፍቃሪም ትሆኛለሽ፣ ግን ለማንም ባሪያ አትሆኝም። ልብሽን የምትጠብቂው ከሰዎች ሳይሆን ሰዎችን ካልተገባ መተማመንሽ እየጠበቅሻቸው ነው። ምክንያቱም ያለ ቦታው የተቀመጠ እምነት ቂምን ይፈጥራል፣ ቂም ደግሞ ፍቅርን ያጠፋል። ልብሽን ጠብቂ፣ በጥርጣሬ ሳይሆን በማስተዋል፣ በፍርሃት ሳይሆን በትዕግስት። ምክንያቱም ትልቁ ድል የራስን ምንጭ ጠብቆ ሳይጨክኑ ማለፍ ነው። እናም ይህን እንዳትረሺ። ይህ ለእናንተ እንዲደርስ ይህንን ጥያቄ ያነሳችው ከዘ ሴንቲኔል ኮሚኒቲ አንዲት እንስት ናት። ዘ ሴንቲኔል ኮሚኒቲ የቴሌግራም ቤተሰብ መቀላቀል የምትፈልጉ ሰዎች በዚህ ዩዘርኔም መጠየቅና አባል መሆን ትችላላችሁ። ለቻናሉ አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።